አሜሪካ ኒጀርን በናይጄሪያ ያስወረረው የእነ ትራኦሬን ጥምረት ሊያፈርሱት ነበር። ገና የመረጃ የደረሳት ሩሲያ በፍጥነት ሰራዊቷን ወደ ኒጀር ላከች። የቀድሞቹ የባይደን ሹማምንቶችም በቃ ይቅርብን ብለው ሐሳቡን እርግፍ አድርገው ተዉት። ይህን የተናገረው አንድ ደፋር አሜሪካዊ ነው። በአሜሪካ በሕዝብ ትምህርት ቤት ውስጥ ነው የተማረው። ገና ከሃይስኩል ጀምሮ ለድሆችና ለተበዳዮች እንዲሁም ደግሞ ለምስኪኖች ግድ የሚሰጠው ሰው ነበር። አድጎ ብዙ አንብቦ እውነታውን ሲረዳም በታዳጊነት አቋሙ ቀጠለበት። ሕይወቱን በሶሻሊዝም አስተምህሮቶች ለመምራትና የፖለቲካ አቋሙንም ከሶሻሊዝም አንጻር ለመግራት ወሰነም። ለአሜሪካ ድሆች፣ ለአፍሪካውያንና ለላቲን አሜሪካውያን በእጅጉ የሚቆረቆር ነው። አፍ አውጥታ ለማትናገረው ለተፈጥሮም ዘውትር ጥብቅና እንደቆመ ነው። በሚያነሳቸው ጠንካራ ሐሳቦቹም የዓለማችን ታላላቅ ሚዲያዎች ስራዬ ብለው የስም ማጥፋት ዘመቻዎችን ይሰሩበታል። እሱ ግን ዛሬም ከምንዱባኖችና ከግፉዋኖች ጎን መሰለፉን አላቆመም። በምዕራብ አፍሪካ የተቀጣጠለው የእነ ትራኦሬ አብዮት ተጠናክሮ መቀጠል አለበት የሚለው ይህ ሰው አፍሪካ የግድ የኒኩሌር ባለቤት መሆን አለባት የሚል ጽኑ አቋም አለው። እውን ይህ ሰው ማን ነው? ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።